የቅዱስ እግዚአብሔር ሰላም ለሰው ሁሉ ይሁን። እንደምናችሁ? እግዚአብሔር ስለ ሁሉ የተመሰገነ ይሁን። ሰሞኑን የሮሜን መልእክት መማማር ጀምረናል። ዛሬም ደግሞ ከቆምንበት ቀጥለን የሮሜ መልእክት ስለ ድነት፣ ስለ ጽድቅ፣ ስለ ኃጢአት እግዚአብሔር የሰውን ልጅ ከበደለኝነት ለማንጻት የሰውን ልጅ ከዘላለም ቁጣ ለመታደግ ምን ያክል መንገድ ርቆ እንደፈለገ ምን ያክል ጽድቁን ምሕረቱን እንደገለጠ እንማማራለን ማለት ነው። በቀደሙ ቪዲዮዎች ሁሉ እንዳነሳሁት የሮሜን መልእክት መማር የሮሜን መልእክት ደጋግሞ ማንበብና መገንዘብ እጅግ በጣም ይጠቅማል። ጌታ ስለ ሁሉ የተመሰገነ ይሁን። ዛሬ የሮሜ መልእክት ምዕራፍ 1 ከቁጥር 16 ላይ አነብና ስለ ወንጌል ጳውሎስ የሚናገረውን አነብና ለዛሬ ያዘጋጀሁትን ክፍል አቀርባለሁ። ይሄን ቪዲዮ እስከ መጨረሻ እንድትመለከቱ ፌስቡክ እና ቲክቶክ ላይ ይሄን ቪዲዮ ያገኛችሁ ደግሞ የዩቲዩብ ሊንኩን ስለማስቀምጥላችሁ በዚያ ሊንክ ወደ ዩቲዩብ ሄዳችሁ ሰብስክራይብ በማድረግ ሙሉ መልእክቶችን ከዚህ በፊትም ወደፊትም የሚጭናቸውን እንደምታገኙ ማግኘት እንደምትችሉ በዚሁ ማሳሰብ እፈልጋለሁ። ጌታ በነገር ሁሉ ይባርካችሁ። እንደዚህ ይላል ቁጥር 16 ሮሜ 1 በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በርሱ ይገለጣልና። ሐዋርያው ጳውሎስ ለሮሜ ሰዎች በሚጽፈው በዚህ መልእክቱ ውስጥ በወንጌል እንደማያፍር ይናገራል። በወንጌል አላፍርም፣ የእግዚአብሔር ኃይል ለሚያምኑ ሁሉ ለማዳን ነውና ብሎ ይላል። ጳውሎስ በወንጌል አላፍርም ያለበትን ምክንያት ጥቂት እስቲ እንመልከት። በዚያ ጊዜ ኮንቴክስት፣ በዚያን ጊዜ በነበረ ሁኔታ ውስጥ እንመልከት። እኔና እናንተ ዛሬ በወንጌል አናፍርም እንደምንለው አይነት አይደለም የጳውሎስ አባባል። ጳውሎስ የነበረበት አውድና እኛ ያለንበት አውድ የተለያየ ነው ስንናገር ማለት ነው። ጳውሎስ በምን አይነት ሕዝብ መካከል ስለ ወንጌል ምን በሚያስብ ሕዝብ መካከል ቆሞ ነው ይሄን የሚናገረው? እኛስ በምን አይነት ሁኔታ ውስጥ ነው ብለን አነጻጽረን ብንመለከት የጳውሎስ ትርጉሙ የበለጠ ይገባናል። ጳውሎስ በወንጌል አላፍርም ያለበት ምክንያት በትክክል ይገባናል። ሮም ውስጥ በዚያ ጊዜ አይሁድ አሉ፣ አሕዛብ ደግሞ አሉ። አዲስ ኪዳን በብዛት የግሪክ ሰዎች ይላቸዋል። በጌታ አይሁድ ያልሆኑትን በሙሉ ዕብራውያን ያልሆኑትን በሙሉ ግሪኮች ይላቸዋል። የግሪክ ሰዎች ይላል እና ሮም ውስጥ ጳውሎስ ይሄንን መልእክት ሲጽፍ አይሁድም አሉ፣ ያላመኑ ወይም ከአይሁድ ወገን ያልሆኑ አሕዛብም አሉ። በሁለቱም ዘንድ ያኔ ቅርብ የነበረው ዜናው ወሬው ትኩስ የነበረው የጌታችን የኢየሱስ ክርስቶስ የምድር ላይ ሕይወት የተለያየ ትርጉም ነበረው። አይሁድ የተረገመ ነው ይሉታል። ምክንያቱም በእንጨት ላይ ተሰቅሎ ስለሞተ። በእንጨት ላይ ተሰቅሎ የሞተን ሰው ያድናል ብሎ መስበክ ያሳፍራል። የተረገመ ነዋ። መቅሰፍት በላዩ ላይ የተጣለበት ነዋ። በእነሱ ይሳበ ይሄን የተረገመ ሰው ያድናል ብሎ እየሰበከ ነው ጳውሎስ። በሌሎች ዘንድ ደግሞ ሞቼ ሰውን አድናለሁ፣ ሞቼ ሰውን ከሞት አስመልጣለሁ ብሎ ማሰብና እስከዛ ድረስ ራስን መስጠት ሞኝነት ነው፣ ጅልነት ነው።
በክርስቶስ ሞኝነትና በክርስቶስ የተረገመ መሆን የክርስቶስን ሞኝነትና የክርስቶስን የተረገመ መሆን በሚያስቡ ሰዎች መካከል ይሄ የተሰቀለው ክርስቶስ ያድናችኋል፣ ከእግዚአብሔር ጋር ያስታርቃችኋል፣ ወደ የዘላለም ሕይወት ያስገባችኋል ብሎ መስበክ ሞኝነት ነው፣ ተላላነት ነው። በእነሱ እሳቤ ያሳፍራል፣ ያስቃል፣ ይሳቅባችኋል። እየሳቁ እየተንጫጩባችሁ ሊያሳፍሯችሁ ይሞክራሉ። እና ጳውሎስ በዚህ ሁኔታ ውስጥ ሆኖ ነው እኔ በወንጌል አላፍርም ያለው። አላፍርበትም። እናንተም የተረገመ በሉ፣ እናንተ ሞኝ በሉ፣ እኔ አላፍርበትም። የዚህ ወንጌል ጥቅም ገብቶኛል። ከዚህ ወንጌል የሚገኝ ሕይወት ገብቶኛል። የዚህ ወንጌል ውጤት ገብቶኛል። እሱ የሚያድን ነው። እሱ የእግዚአብሔር ኃይል ነው። እሱ ከቁጣ ከዘለዓለም ፍርድ የሚያስመልጥ ነው። አላፍርበትም ብሎ ይላል። እኛ ባለንበት ሁኔታ ውስጥ ሆኖ አልነበረም ጳውሎስ አላፍርበትም ያለው። በከባድ ሁኔታ ውስጥ ነው። ለነገሩ ከባድ ትርጉም በሚሰጡ ሁለት ወገኖች መካከል ቆሞ ነው በወንጌል አላፍርም ያለው። እሱ ብታፈዙበትም ብትቀልዱበትም ሞኝ ብትሉትም የተረገመ ብትሉትም የሚያድን ነው። የሚያምኑበትን ሁሉ ያድናል። የሚያድነው ደግሞ ከዘለዓለም ሞት ነው፣ ከእግዚአብሔር ቁጣ ነው የሚያድነው ብሎ ይላቸዋል ማለት ነው። ክብር ለእግዚአብሔር ይሁን። ወንጌል የሚያምኑበትን ሁሉ ከዘላለም ፍርድ የሚያድን የእግዚአብሔር ኃይል ነው። ወንጌል የሚያምኑበትን ሁሉ ከሞት የሚናጠቅ የእግዚአብሔር ኃይል ነው። ወንጌል ለሚያምኑበት ሁሉ የሚያበራ የእግዚአብሔር ኃይል ነው። ሕይወትን የሚለውጥ የሚያሳምር፣ የሚያበጅ፣ የሚያስተካክል የእግዚአብሔር ኃይል ነው። አይታፈርበትም። ያመኑበትን ሁሉ ከሞት ወደ ሕይወት የሚያሸጋግር የእግዚአብሔር ኃይል ነውና አይታፈርበትም። ጌታ ለዘላለም ይባረክ። ቁጥር 17 ላይ ስንደርስ ደግሞ ጻድቅ በእምነት ይኖራል ይላል። ጻድቅ በእምነት ይኖራል። ከዚህ እግዚአብሔር ለሰው ልጆች ካዘጋጀው ጽድቅ የተጠቀመ ይህን እግዚአብሔር ለሰው ልጆች ያዘጋጀውን ጽድቅ የተቀበለ ሁሉ በእምነት ይኖራል። ጻድቅ በእምነት ይኖራል ብሎ ይላል። ይሄ በእምነት መኖር ማለት ምን ማለት ነው? እንዴት ነው ጻድቅ በእምነት የሚኖረው? ይሄ ጉዳይ በእኛ ዘመን ለብዙ ትርጉሞች የተጋለጠ፣ ሰዎች እንደየፍላጎታቸው ገብቶናል ብሎ እንዳሰቡበት መንገድ ሁሉ የሚተረጉሙት ክፍል ነው። ይህን ክፍል በጥንቃቄ መመልከት አለብን። ከሮሜ ምዕራፍ 1 ቁጥር 1 ጀምሮ እስከዚህ ቦታ ድረስ ራሱ ጳውሎስ የተናገራቸው ጎላ ጎላ ያሉ ትልልቅ ሐሳቦች አሉ። በእምነት የሚኖር ጻድቅ ምን እንደሚያደርግ፣ እንዴት ያለ ሰው መሆን እንደሚጠበቅበት ጳውሎስ የተናገራቸው ትልልቅ ነገሮች አሉ። እንዴት ነው ጻድቅ በእምነት የሚኖረው? የመጀመሪያው ነገር አምኖ ተቀብሎ እግዚአብሔር የኔን በደል የኔን መተላለፍ በኔ ላይ ያለብኝን ዕዳ ሁሉ ሰርዞታል፣ ደምስሶታል፣ እግዚአብሔር ይቅር ብሎኛል ብሎ አምኖ ተቀብሎ ኢየሱስ ክርስቶስን የሕይወቴ አዳኝ አድርጌ መቀበለ ከእግዚአብሔር ቁጣ ያስመልጠኛል ብሎ አምኖ በመቀበል ይጀምራል። ከዚያስ የሮሜ መልእክት ምዕራፍ 1 ቁጥር 5 ላይ እንደተገለጠው እንደተጻፈው ከእምነት ደግሞ የሚነሳ መታዘዝን በሕይወቱ መግለጥ ይጀምራል፣ ይጠበቅበታል።
ከማን? ከጻድቅ ከእምነት የሚነሳ መታዘዝ፣ አምኖ መታዘዝ፣ እግዚአብሔር በዘረጋለት የድነት መንገድ ላይ እየተራመደ መታዘዝ፣ እየታዘዘ መራመድ ይጠበቅበታል። ከእምነት የሚነሳ መታዘዝ። ከዚያስ የኢየሱስ ክርስቶስ የግሉ መሆን። እዚህ ሮሜ ውስጥ የተጠቀሱትን ነው የምነግራችሁ። እስከ አሁን ድረስ የኢየሱስ ክርስቶስ ልትሆኑ የተጠራችሁ ይላል። የኢየሱስ ክርስቶስ መሆን። ከዚያስ እግዚአብሔር እናንተን ስለወደደ ለቅድስና ጠርቷችኋል ይላል። በቅድስና መቆም፣ በጽድቅ መመላለስ። ከዚያስ መጽናት፣ ባመኑበት መንገድ ባመኑበት ህይወት መጽናት፣ አለመናወጥ፣ ግራና ቀኝ አለማለት፣ አለማመቻመች፣ እያነከሱ ሳይሆን በሙሉ ልብ መከተል፣ በሙሉ ልብ መቀበል። ከዚያስ ፍሬ ማፍራት፣ ፍሬ እንዳገኝ በሌሎችም እንደሆነው በእናንተ ዘንድ ደግሞ ፍሬ እንዳገኝ ላያችሁ እናፍቃለሁና ብሎ እንዳለ ማለት ነው። ፍሬ ክብር ለእግዚአብሔር ይሁን። ፍሬ ይጠበቃል። ከማ? ከጻድቅ። ጻድቅ በእምነት የሚኖረው እንደዚህ እያደረገ እንጂ በእኛ ዘመን እንደሚደረገው ስለ መጽደቁ እያወጀ ጸድቅ ያለው እያለ በተሰበሰብን ቁጥር ሁሉ ጸድቅ ያለው በሉ፣ ድኛለሁ በሉ፣ ዕዳዬ ተከፍሏል በሉ እየተባባልን በማለት ብቻ አይደለም። ጽድቅ ስራ አለው፣ ጽድቅ ተግባር አለው፣ ጽድቅ ፍሬ አለው። እንደምንናገረው ያህል ቀላል አይደለም ነገሩ። ጽድቅ ፍሬ አለው። ክርስትና ቀላል አይደለም። ክርስትና ተራ ነገር አይደለም። ክርስትና ዝም ብሎ የሚመላለሱበት አይደለም። የአዲስ ኪዳን ህይወት ፍሬ አለው፣ ስራ አለው። ከዳነ ሰው ምህረት ከተደረገለት ሰው እግዚአብሔር የሚጠብቀው ስራ አለ፣ የሚጠብቀው ፍሬ አለ። የያዕቆብን መልእክት መመልከት ይቻላል። አዎ በደንብ አድርጎ ይናገራል። የያዕቆብ መልእክት ምዕራፍ 2 ማንበብ ይቻላል። ስራ የሌለው እምነት የሞተ ነው ይላል። ጻድቅ በእምነት በህይወት ይኖራል። ይሄ በህይወት ሊያኖር የሚችለው እምነት ደግሞ ስራ ያለው እንጂ የአንደበት ብቻ የአፍ ብቻ እምነት አይደለም። ስራ ያለው በስራ የተገለጠ እምነት ነው የሚያድነው። እምነትን ከስራ ጋር ለያይተን ለየብቻ አለኝ ልንል አንችልም። ብዙ ሰዎች እምነታቸው ያለ ስራ ነው፣ ያለ ተግባር ነው። ያመነ ሰው ሊያደርገው የተገባ ነገር ሲያደርጉ አታገኟቸውም። ካመነ ሰው የሚጠበቅ አኗኗር ሲኖሩ አታገኟቸውም። እምነት እንዳላቸው ግን ጎላ ብለው ይናገራሉ። በቦልድነስ ይናገራሉ፣ በኮንፊደንስ ይናገራሉ። የያዕቆብ መልእክት ደግሞ ስራ የሌለው እምነት የሞተ ነው ይላል። የሞተ ደግሞ ለምንም አይጠቅምም። የሞተ ደግሞ ለምንም አይረባም፣ ለምንም አያገለግልም። ስለዚህ ጻድቅ በህይወት የሚኖረው በእምነት የሚኖረው ያመነ ሰው የጸደቀ ሰው ሊያደርገውና ሊሆነው የሚገባውን ነገር እያደረገና እየሆነ ነው ማለት ነው። እንግዲህ ሮሜ መልእክት ምዕራፍ 1 ቁጥር 18 እና 19 ጋር ደግሞ ስንደርስ የእግዚአብሔር ቁጣ ከሰማይ ይገለጣልና ይላል። ቦታ ለይቶ ክልል ለይቶ እዚህና እዛ ብሎ ሳይሆን በምድር ላይ በሚኖሩት ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና ይላል። ምን እያደረገ ነው ጳውሎስ? የእግዚአብሔርን ጽድቅ እንዲቀበሉ
ያለ ማወላወል እንዲቀበሉ የእግዚአብሔርን ጽድቅ እንዳይቀልዱበት አጥብቀው እንዲይዙ እንዲከተሉ ሊያስተምር ስለሆነ ዲቴል የሆነ ጥልቅ የሆነ ትምህርት ሊሰጥ ስለሆነ እየተንደረደረ ነው አሁን ማለት ነው። የእግዚአብሔር ቁጣ ይገለጣል በሰው ልጅ ሁሉ ላይ። እንዴት? በምን ምክንያት ሊዘረዝር ነው። ማንም ሰው ከዚህ ቁጣ ሊያመልጥ አይችልም። ማንም ሰው ከዚህ ቁጣ የሚያመልጥበት ነገር ከራሱ ያለው የለም። የሰው ሁሉ ጽድቅ የመርገም ጨርቅ ነው። እግዚአብሔር ወደ ምድር ተመለከተ፣ ከሰው ልጆች መካከል በአንድም ሰው ዘንድ በአንድም ሰው ውስጥ እንኳ እግዚአብሔርን መፍራት አልተገኘም። ስለዚህ ሁሉ በቁጣ ስር ወድቀዋል። የእግዚአብሔር ቁጣ ይገለጣል። እንዴት ባሉ ሰዎች ነው ይሄ ቁጣ የሚገለጠው? ይዘረዝራል ማለት ነው። እውነትን በአመፃ በሚከለክሉ ሰዎች ላይ ይላል። እውነትን በአመፃ በሚከለክሉ፣ እውነት ተቀባይነት እንዳያገኝ፣ የእውነት ኑሮ እንዳይኖር፣ ለእግዚአብሔር እውነት ሰው እንዳይገዛ እንዳይታዘዝ፣ እነሱም ራሳቸው ከህሊናቸው ውስጥ እና ተመዝግቦ ተጽፎ ከተሰጣቸው መጽሐፍ ላይ ህግ ላይ ጮሆ የሚናገረውን ህግ አይቀበሉትም፣ አይሰሙትም። ስለ እግዚአብሔር የሚናገር ህሊና የሚባል በሰው አእምሮ ውስጥ በሰው ማንነት ውስጥ አለ። ክፉንና ደግን የሚለይ፣ መልካምንና መጥፎን የሚለይ፣ ትክክል የሆነ ነገርና ስህተት የሆነ ነገር የሚለይ፣ በመልካምና በመጥፎ መካከል የሚለይ ማንነት በእኛ ውስጥ አለ። ያ ማንነታችን የሚያሰማውን ድምፅ እምቢ ብለን ማለት እውነትን ከልክለን፣ እውነትን ደብቀን ማለት ነው። እውነትን ጋርደን ማለት ነው። እንደዚህ ባሉ ሰዎች፣ እውነትን በአመፃ በሚከለክሉ፣ ለኃጢአተኝነትና ለአመፀኛነት ራሳቸውን የሰጡ፣ ኃጢአተኝነትን የወደዱ፣ አመፀኝነትን የወደዱ፣ እነዚህ ሰዎች ደግሞ የተወሰኑ ግለሰቦች ወይም ዕብራውያን ወይም አሕዛብ ብቻ ሳይሆኑ የሰው ልጅ ሁሉ ናቸው። አሕዛብ የተጻፈ ሕግ እንደ አይሁድ ባይኖራቸውም በልቡናቸው ወይ በህሊናቸው ውስጥ ያለውን ሕግ ባለመስማታቸው፣ ለሱ ባለመታዘዛቸው በእግዚአብሔር ቁጣ ስር ወድቀዋል። የሮሜ መልእክት ምዕራፍ 1 ጥሩ አድርጎ የሚያስተምረው ይሄንን ነው። ተፈጥሮ ይናገራል። የራሳቸው ማንነት፣ አካላቸው፣ ሰውነታቸው ይናገራል። ይሄን አልሰሙም፣ ይሄን አልተቀበሉም። ህሊናቸው የሚነግራቸውን አልሰሙም። ህሊናቸው ተዉ የሚላቸውን አልተውም። ህሊናቸው አድርጉ የሚላቸውን አላደረጉም። አገላብጠው ኖሩ። ከመልካሙ መጥፎውን መረጡ። ከደግነቱ ክፋትን መረጡ። ከርህራሄ ጭካኔን መረጡ። በዚህ ምክንያት በእግዚአብሔር ቁጣ ስር እንደወደቁ ያስተምራል ክፍሉ። በዚህ ምክንያት የእግዚአብሔር ቁጣ በእነሱም ላይ ከሰማይ ሊገለጥ እንዳለ ይናገራል ክፍሉ። በዚህ ምዕራፍ በደንብ አድርጎ የተብራራ ይሄ ነው። አይሁድ ደግሞ ሕግ እያላቸው አልታዘዙም። ሕግ አላቸው፣ ተጽፎ የተሰጣቸው ነገር አለ። አትግደል፣ አትስረቅ፣ አታመንዝር የሚል ሕግ አላቸው። የአምልኮ ስርዓት ሕግ አላቸው። ከእግዚአብሔር ጋራ፣ ከእርስ በራሳቸው ጋራ፣ ከሌሎች ህዝብ ጋራ ሊኖራቸው ስለሚገባ ግንኙነት በጥልቀት በስፋት የተጻፈ የተመዘገበ ሕግ አላቸው። ለዚህ ሕግ አልተገዙም፣ ለዚህ ሕግ አልታዘዙም፣ በዚህ ሕግ አልኖሩም። ስለዚህ በእግዚአብሔር ቁጣ ስር ወድቀዋል። የእግዚአብሔር ቁጣ ከሰማይ በእነርሱ ላይ ይገለጣል። ተመልከቱ፣ ሰው ሁሉ ለሞት የታጨ ነው ማለት ነው።
ሰው ሁሉ ለዘለዓለም ፍርድ የታጨ ነው ማለት ነው። ሰው ሁሉ የዘለዓለም ሞት እጮኛ ነው ማለት ነው። እግዚአብሔር ጽድቅን ማዘጋጀት የነበረበት የእግዚአብሔር ጽድቅ መገለጥ የነበረበት በዚህ ምክንያት ነው። ክብር ለጌታ ይሁን። በዚህ ምክንያት ነው ሁለቱም ወገኖች አይሁድም አይዛብም በየፊናቸው እግዚአብሔርን በድለዋል፣ እግዚአብሔርን አሳዝነዋል። በዚህ ምክንያት በሰው ልጅ ሁሉ ላይ የእግዚአብሔር ቁጣ እንደሚገለጥ ይነግረናል ማለት ነው። ቁጥር 20 እና 21 ላይ ስንመጣ አናውቀውም እንዳይሉ አሕዛብ አናውቀውም፣ ይሄን ጉዳይ አናውቀውም፣ ይሄ ጉዳይ አልገባንም፣ አላየንም፣ አልሰማንም፣ ያስተማረን የነገረን የለም፣ ያስጠነቀቀን የለም እንዳይሉ የእግዚአብሔር ሕግ በተፈጥሮ ላይ እንዳለ ፍጥረት የእግዚአብሔርን ልዕልና ሁል ጊዜ ከትውልድ ትውልድ ሲነግራቸው እንደሚኖር ይናገራል። ፍጥረት ይናገራል፣ ተፈጥሮ ይናገራል፣ እጆቻችን እግሮቻችን ይናገራሉ። የኛ ቁመና የኛ ማንነት ይናገራል። እኛ ክስተት አይደለንም፣ ተፈጥረን ነው። እኛ ክስተት አይደለንም፣ የፍንዳታ ውጤት አይደለንም። የእግዚአብሔር እጅ ሰርቶን ነው በህይወት የኖር ነው። ይሄ ማንነታችን አካላችን ራሱ የእግዚአብሔርን ህልውና ይመሰክራል፣ የእግዚአብሔርን መኖር ይመሰክራል። ይሄን መስማት ነበረባቸው፣ ይሄን ማወቅ መገንዘብ ነበረባቸው። የሚሰሩትን ጥፋት ሲሰሩ ጨለማን የተደበቀን ቦታ ይመርጣሉ አይደል እንዴ? አዎ። ብርሃን ውስጥ ቆሞ በጠራራ ፀሐይ ጉዳይ ብሎ ሰው የሚገድል ጉዳይ ብሎ የሚያመነዝር የሚዘሙት የለም። በድብቅ ያደርጉታል። ለምንድን ነው በድብቅ የሚያደርጉት? ህሊናቸው ውስጥ ይሄ ነገር ትክክል እንዳይደለ የሚነግራቸው ስላለ። ስለዚህ ከፍርድ አያመልጡም ማለት ነው። በራሳቸው ላይ ይመሰክራሉ ማለት ነው። ራሳቸው ነገሩን እያደረጉ ያሉት እያወቁ ነው ማለት ነው። ከፍርድ አያመልጡም በዚህ ምክንያት መልካምንና ክፉን የሚለይ ህሊና ስላላቸው ጥሩና መጥፎን መለየት እንዲችሉ ተደርገው የተፈጠሩ ስለሆኑ ከፍርድ አያመልጡም። ከሰማይ ሊገለጥ ካለው ቁጣ አያመልጡም። እግዚአብሔር ያዘጋጀላቸውን መንገድ የማይቀበሉ የማይከተሉ ከሆነ ስለዚህ ለነሱም የእግዚአብሔር ጽድቅ የግድ ያስፈልጋቸዋል ማለት ነው እንዲድኑ። ቁጥር 23 ላይ ጥበበኞች ነን ሲሉ ደንቆሮ ሆኑ ይላል። ጥበበኞች ነን፣ አዋቂዎች ነን፣ የገባን ነን፣ የሰለጠንን ነን ሲሉ፣ ያወቅን ነን፣ የተረዳን ነን ሲሉ ደንቆሮ ሆኑ ይላል። የሮሜ መልእክት ውስጥ እግዚአብሔርን መፍራት በዓይናቸው ፊት እንደሌለ ይናገራል። አንድ ክፍል እግዚአብሔርን የሚፈራ ሰው እዚህ ምድር ላይ እንዳልነበረ ይናገራል። መጽሐፈ ምሳሌ ደግሞ የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ ይናገራል። ቤት መሰረት በማስቀመጥ ቦታ መርጦ እዚህ ቦታ ነው መሰራት ያለበት ብሎ መሰረት በማስቀመጥ ፋውንዴሽኑን ቤዙን በማስቀመጥ እንደሚጀመር ሁሉ ጥበበኝነት አዋቂነት የሚጀመረው እግዚአብሔርን በመፍራት እንደሆነ ይናገራል። ስለዚህ እነዚህ ሰዎች የማይቻል ነገር እየሞከሩ ነው ማለት ነው። ደንቆሮ የሆኑ የማይቻል ነገር መሰረት ሳያስቀምጡ በአየር ላይ በንፋስ ላይ ለመስራት እየሞከሩ በንፋስ ላይ ቤት ለመስራት እየሞከሩ ጥበብ የሚገነባው እግዚአብሔርን መፍራት
መጀመሪያ ስለሆነ ፋውንዴሽን ስለሆነ ቤዝ ስለሆነ ከዚያ ጀምሮ ነበረ። እነሱ ግን እሱን የላቸውም፣ እግዚአብሔርን መፍራት የላቸውም። ስለዚህ ደንቆሮዎች ናቸው፣ ጥበበኞች አይደሉም። ጠቢባን አይደሉም። እግዚአብሔርን መፍራት የጥበብ መጀመሪያ ነበረ። እነሱ ደግሞ እግዚአብሔርን መፍራት የላቸውም። እግዚአብሔርን አይፈሩትም፣ አያከብሩትም። ስለዚህ ደንቆሮች ናቸው። ፈጣሪያቸውን አያውቁም፣ የሰራቸውን አያውቁም። የጥበብ መጀመሪያ እግዚአብሔርን መፍራት ስለሆነ እግዚአብሔርን መፍራት በሕይወታቸው ውስጥ አለመኖሩ ደንቆሮ ያስብላቸዋል ማለት ነው። ጥበበኞች አይደሉም፣ ነን እንዳሉት አይደሉም። እግዚአብሔርን መፍራት በውስጣቸው ቢኖር ግን እኛ ጥበበኞች ነን፣ እኛ አዋቂዎች ነን ሳይሉ ማለት ሳያስፈልጋቸው ጥበበኞች የሆኑ ነበረ። ክብር ለእግዚአብሔር ይሁን። ለምንድነው የእግዚአብሔር ቁጣ በላያቸው ላይ የሚነደው? ሌላው ነገር ቅድም እውነትን በአመፃ የሚከለክሉ ኃጢአተኝነትንና በደለኝነትን የመረጡ ብለናል። ለምንድነው ቁጥር 24 ላይ ሲመጣ ምንድነው የሚለው? የማይጠፋውን የእግዚአብሔርን ክብር በሚጠፋ ስለለወጡ ለወጡ ይላል። የማይጠፋውን የእግዚአብሔርን ክብር በሚጠፋ ነገር ለወጡ ይላል። በቁሳቁስ ለወጡ። እነዚህ አማልክት ናቸው ብሎ ቁሳቁሶችን አመለኩ፣ ተራሮችን አመለኩ፣ ወንዞችን አመለኩ፣ ትልልቅ ዛፎችን አመለኩ፣ ትልልቅ ድንጋዮችን አመለኩ። እናንተ አማልክቶቻችን ናችሁ አሉ። ተንበረከኩላቸው፣ ሰገዱላቸው። ለእግዚአብሔር ብቻ የተገባን አምልኮ ለቁሳቁስ ሰጡ፣ ለነገሮች ሰጡ። አንዱን አምላክ አንዱን እግዚአብሔርን ትተው ብዙ አማልክትን የሚከተሉ ሆኑ። የማይጠፋውን የእግዚአብሔርን ክብር በሚጠፉ ነገሮች በቁሳቁሶች ስለለወጡ የእግዚአብሔር ቁጣ በእነሱ ላይ ነደደ። እግዚአብሔር ክብሩን ለማንም አሳልፎ እንደማይሰጥ መጽሐፍ ቅዱስ ይናገራል። እግዚአብሔር በክብሩ ላይ አይደራደርም። በቁሳቁሶች ለወጡ። ፈጣሪን ለቀው ፍጡራንን ያዙ። አማልክት ላልሆኑት ተንበረከኩ። የእግዚአብሔር ክብር የማይጠፋ ነው። የነገሮች ክብር የሚጠፋ ነው። የሰዎች ክብር የሚጠፋ ነው። አንድ ሰሞንና አንድ ዘመን የተጨበጨበላቸው ቆይተው ተረስተዋል፣ ጠፍተዋል፣ ሞተዋል። የእግዚአብሔር ክብር ትውልድ መጥቶ ትውልድ ሲያልፍ፣ ዘመን መጥቶ ዘመን ሲያልፍ፣ ዘመን ሲተካ ያው ነው። ይሄን የማይለወጥ የማይጠፋ ክብር እነሱ በሚለወጥ በሚጠፋ ለወጡ። በምድር ላይ ያሉ ነገሮች ሁሉ የሚጠፉ ናቸው፣ ጠፊ ናቸው። የሚለወጡ፣ የሚጠፉ፣ የሚበሰብሱ ናቸው። የእግዚአብሔር ክብር ግን የማይጠፋም የማይለወጥም ነው፣ ዘላለማዊ ነው። ይሄንን የዘላለማውን የእግዚአብሔርን ክብር ትተው ዘላለማዊውን አምላክ ትተው በእጆቻቸው ቅርጽ የሰጧቸውን ቁሳቁሶች የሚያመልኩ ለነዛ የሚንበረከኩ ሆኑ። በፈጣሪ ፈንታ ፍጡራንን አመለኩ። ይሄ እግዚአብሔርን አስቆጣው፣ እግዚአብሔርን አስከፋው። እንደዚህ ባሉ ምክንያቶች የእግዚአብሔር ቁጣ በሰው ልጆች ላይ ነዷል። አሁን አልጨረስኩም፣ ክፍሉን አልጨረስኩትም። ጳውሎስ የእግዚአብሔር ጽድቅ
የግድ አስፈላጊ የሆነበት ምክንያት እየገለጸ ነው እንጂ ሰዎችን እያስፈራራ አይደለም። ምንድነው የዚህ ጽድቅ አስፈላጊነት የሚል ካለ እግዚአብሔር ጽድቅን እንዲያዘጋጅ ለምን አስፈለገ የሚል ካለ ምክንያቱን በጥልቀት እያብራራ ነው። ሁላችንም በድለናል። ሁላችንም ራሳችንን ማጽደቅ አንችልም። ራሳችንን ጻድቅ ማድረግ አንችልም። ሁላችንም ደካሞች ነን። የሁላችንም ጽድቅ የመርገም ጨርቅ ነው። ሁላችንም ላይ እግዚአብሔር ተቆጥቷል። አንድ ሰው በእግዚአብሔር ፊት ሞገስ ሊያገኝ የሚችል የለም። ጽድቅ ሊሆንለት ቅንጣት የምታክል ነገር ማቅረብ የሚችል ሰው የለም። አሕዛብም በድለዋል፣ አይሁድም በድለዋል። እዚህ ምድር ላይ ይህንን የእግዚአብሔርን ቁጣ ከሰው ላይ ሊያበርድ የሚችል ነገር የለም። ስለዚህ ሰው መጽደቁ የግድ ስለሆነ ጽድቁን ማዘጋጀት ያለበት እግዚአብሔር ብቻ ነው። ወደዚህ ሐሳብ የሮሜን ሰዎች እየሳበ ነው ጳውሎስ። ጌታ በነገር ሁሉ ማስተዋልን ይስጠን። እግዚአብሔር ይባርካችሁ። ቀጣዩን ክፍል ደግሞ በሚቀጥለው እንመለከታለን።